የኢትዮጵያ ሕዝብ ሆይ ናጉድህን ስማ፣ ወገብህን ጠበቅ አድርግ ተብለሃል። የብልጽግናው መንግስት በቀጣይ ወራት የኢትዮጵያ ሕዝብ ላይ ተጨማሪ ታክስ ሊጥል ነው። ይህም የኑሮ ውድነቱን ክፉኛ ያባብሰዋል በሚል ተፈርቷል። በተጨማሪም $5 ቢሊዮን ተጨማሪ ብድር ሊቀበል መሆኑ ታውቋል። በስፋት እንቃኘዋለን። በትግራይ ህዝባዊ አመጽ ተቀሰቀሰ። የህወሓት ወታደሮች ተቃዋሚዎች ላይ የተኩስ ሩምታ ከፍተዋል። ልጆቻችንን ለጦርነት አንሰጥም ያሉ እናቶች የጥይት ሲሳይ ሆነዋል። በአካባቢው የተሰማሩ ታጣቂዎች በእናቶች ላይ ተኩስ ከፍተው በግዳጅ ያፈሷቸውን ወጣቶች መውሰዳቸው ታውቋል። ሌላኛው ዘገባችን ነው፣ የምትሰሙት ይሆናል። በመጨረሻም የጀነራሉ ነገር ቁርጡ ታወቀ። ከፍተኛ ጀነራሉ በሻዕቢያ ትዕዛዝ ቁጥጥር ስር መዋላቸው ተረጋግጧል። ቤተሰቦቻቸው ስለ ጉዳዩ ለመጀመሪያ ጊዜ ዝምታቸውን ሰብረዋል። በተጨማሪም ባለፈው ሳምንት ከአንድ የአውሮፓ ዲፕሎማት ጋር እንዲገናኙ ተፈቅዶላቸዋል። እንመለስበታለን። የኢራን ጦር ከባድ የተባለለትን ጥቃት ፈጸመ። የኢራን ጦር በፈጸማቸው ጥቃቶች የጨው ውሃ ማጣሪያና የኃይል ማመንጫ ጣቢያ ላይ ጉዳት መድረሱ ተነግሯል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። የኢትዮጵያ ሕዝብ ሆይ ናጉድህን ስማ፣ ወገብህን ጠበቅ አድርግ ተብለሃል። የብልጽግናው መንግስት በቀጣይ ወራት የኢትዮጵያ ሕዝብ ላይ ተጨማሪ ታክስ ሊጥል ነው። ይህም የኑሮ ውድነቱን ክፉኛ ያባብሰዋል በሚል ተፈርቷል። በተጨማሪም $5 ቢሊዮን ተጨማሪ ብድር ሊቀበል መሆኑ ታውቋል። የኢትዮጵያ መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ ማቀዱንና እንደ አውሮፓውያን አቆጣጠር ከሐምሌ ወር 2026 ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ መወሰኑን ዋዜማ የተመለከተችው የዓለም አቀፉ የገንዘብ ተቋም IMF አምስተኛው የግምገማ ሪፖርት ሰነድ ይፋ አድርጓል። ተቋሙ በዚህ ሳምንት ባወጣው ባለ 132 ገጽ የፖሊሲ ትግበራ ክትትል ሪፖርት እንዳመላክተው የኢትዮጵያ መንግስት ከ2 ዓመታት በፊት ተግባራዊ ማድረግ የጀመረውን የማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው ዕቅድ በላይ በሆነ አፈጻጸም በስኬት እያከናወነ ይገኛል። መንግስት የማሻሻያው ፖሊሲውን ለማስፈጸም ከተጠቀሰው አጠቃላይ የብድር መጠን ውስጥ አብዛኛው ከባለ ብዙ ወገን አበዳሪዎች የሚገኝና ዝቅተኛ ወለድ የሚከፈልበት ቢሆንም ለንግድ ብድር ግን ልዩ ሁኔታ መፍጠሩን ይጠቅሳል። አብዛኛው ብድር የሀገሪቱን የዕዳ ጫና በማያባብስ መልኩ በረጅም ጊዜ የሚከፈልና ዝቅተኛ ወለድ ያለው ሲሆን የኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ የ$950 ሚሊዮን የንግድ ብድር እንዲወሰድ በአይኤምኤፍ ኃላፊዎች ከስምምነት መደረሱን ይጠቅሳል። መንግስት ከአይኤምኤፍ ጋር በገባው የ4 ዓመታት ፕሮግራም ውስጥ ምንም አይነት የንግድ ብድር ላለመውሰድ ቃል ቢገባም ለኮይሻ ግድብ ግንባታ ልዩ ሁኔታ ተመቻችቷል። ከተለያዩ ዓለም አቀፍ አበዳሪዎች ጋር ለረጅም ጊዜያት ሲካሄድ የነበረውን የዕዳ ሽግሽግ ድርድርን በሚመለከተ መንግስት የዩሮ ቦንድን ጨምሮ ከሁሉም የውጭ አበዳሪዎች ጋር እስከ መጪው ታህሳስ 2026 ድረስ ስምምነት ላይ ለመድረስ አቅዷል። ይህ የዕዳ ሽግሽግ ሊጠናቀቅ ለውጭ ዕዳ ክፍያ የሚወጣውን የመንግስት ከፍተኛ በጀት ለመቀነስ እንደሚያስችል ገልጧል። የኢትዮጵያ መንግስት በቀጣዮቹ 2 ዓመታት ከታክስ የሚገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ ለማንሳት ቃል መግባቱን የጠቆሙ የገንዘብ ተቋሙ ሪፖርት በቀጣዮቹ ወራት ይተገበራሉ ያላቸውን ቁልፍ እርምጃዎች በዝርዝር አስቀምጧል። ከእነዚህም መካከል የነዳጅ ድጎማ አንዱ ሲሆን በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣሉ የታክስ አይነቶች በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህ ውስጥ 93 ቢሊዮን ብር ተጨማሪ ሴት ታክስ፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ የሚሰበሰብ ይሆናል። የኢትዮጵያ መንግስት የኢትዮጵያ ነዳጅ አቅራቢ ኢንተርፕራይዝን የካፒታል አቅም በ286 ቢሊዮን ብር በማሳደግ በነዳጅ ምርቶች ላይ ከሚጣሉ ታክሶች የሚሰበሰበው ገቢ በሙሉ በቀጥታ ወደ ማዕከላዊ ግምጃ ቤት ገቢ ሲደረግ ኢንተርፕራይዙ የተፈቀደለትን ተጨማሪ ካፒታል በመጠቀም የነዳጅ ግዢ ክፍያዎችን በቀጥታ ለአቅራቢዎች መክፈል ወደሚያስችለው የግዢ ስርዓት እንዲገባ እንደሚደረግ ተመላክቷል። ለኢንቨስትመንት ማበረታቻ ተብለው ይሰጡ የነበሩ የታክስ ነጻ መብቶችም ወደ መደበኛ ታክስ የሚቀየሩ ሲሆን የገንዘብ ሚኒስቴር፣ የገቢዎች ሚኒስቴርና የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በጋራ በሚዘረጉት የአሰራር ስርዓት እስከ
እስከ ታህሳስ 2019 ዓ.ም ድረስ ተግባራዊ ይደረጋል። በአልኮል በትንባሆና ሌሎች ምርቶች ላይ አዲስ የኤክሳይዝ ታክስ ተመን ይወጣል። ሌላው የሚጣለው የታክስ አይነት የተሽከርካሪ ባለንብረትነት ታክስ ነው። ይህ ታክስ የሀገሪቱን ጠቅላላ የሀገር ውስጥ ምርት ጂዲፒ 0.2 በመቶ ያህል ተጨማሪ ገቢ ያስገኛል ተብሎ ይጠበቃል። የሚኒስትሮች ምክር ቤት የግብር አወሳሰን ውሳኔውን እስከ ታህሳስ 2019 ዓ.ም ድረስ ለፌዴሬሽን ምክር ቤት የሚያቀርብ ሲሆን የፌዴራልና የክልል መንግስታት የትኛውን የተሽከርካሪ ግብር እንደሚሰበስቡ ይወስናሉ። የመንግስት ልማት ድርጅቶችም ትርፋማነት ላይ ብቻ እንዲያተኩሩ የሚደረግ ሲሆን ለህዝብ ጥቅም ሲባል ያለ ትርፍ የሚሰሯቸው ስራዎች ካሉ በመንግስት በጀት እንዲያካክሱ ይደረጋል። በትግራይ ህዝባዊ አመጽ ተቀሰቀሰ። የህወሓት ወታደሮች ተቃዋሚዎች ላይ የተኩስ ሮምታ ከፍተዋል። ልጆቻችንን ለጦርነት አንሰጥም ያሉ እናቶች የጥይት ሲሳይ ሆነዋል። በአካባቢው የተሰማሩ ታጣቂዎች በእናቶች ላይ ተኩስ ከፍተው በግዳጅ ያፈሷቸውን ወጣቶች መውሰዳቸው ታውቋል። በትናንትናው ዕለት በደጋ ተንቤን ወረዳ ሀገረ ሰላም ከተማ ህወሓት በርካታ ወጣቶችን አፍሶ ለመውሰድ ባደረገው ጥረት እናቶች በአደባባይ ተቃውሞ አሰምተዋል። እናቶች ልጆቻቸውን ለጦርነት አሳልፎ ላለመስጠት በጩኸት ተቃውሞ ማሰማታቸውን ተከትሎ በህወሓት ታጣቂዎች የተኩስ ሮምታ ተከፍቶባቸዋል። በእናቶች ላይ በተከፈተው የተኩስ ሮምታ በውል ያልተገለጸ ጉዳት መድረሱ የተገለጸ ሲሆን በከተማዋ ከፍተኛ መደናገጥ መፈጠሩ ተገልጿል። ታጣቂዎች ልጆቻችንን አንሰጥም ብለው ጩኸት ባሰሙ እናቶች ላይ ሲተኩሱ የሚያሳይ ቪዲዮ ተቀርጾ በማህበራዊ ሚዲያ ተሰራጭቷል። በተኩሱ የሞት አደጋ ማጋጠሙ ባይረጋገጠም በእናቶች ላይ ድብደባና ወከባ መፈጸሙ ተጠቁሟል። ግዳጅ ወታደራዊ ምልመላ በሀገረ ሰላም የተሰማሩ ታጣቂዎች በእናቶች ላይ ተኩስ ከፍተው በግዳጅ ያፈሷቸውን ወጣቶች መውሰዳቸው ታውቋል። በሌላ በኩል ልጆቻችንን ለጦርነት አሳልፈን አንሰጥም በማለት የህወሓትን አፋኝ አዋጅ ሰብረው በአደባባይ ተቃውሞ ያሰሙ የመቀሌ እናቶች መታሰራቸው ተሰምቷል። በትግራይ የተስፋፋውን የግዳጅ ወታደራዊ ምልመላ የተቃወሙና ልጆቻቸው ለማስመለስ የሞከሩ 15 እናቶች በቁጥጥር ስር ውለው ፍርድ ቤት መቅረባቸው ተገልጿል። የመቀሌ እናቶች ከሁለት ሳምንት ገደማ በፊት የታፈሱ ልጆቻቸውን ለማስጣል እናቶች አውቶቡሱን በማስቆም ከፍተኛ ተቃውሞ ማሰማታቸው ይታወሳል። የእናቶች ተቃውሞ ቪዲዮ በማህበራዊ ሚዲያ መሰራጨቱ ተከትሎ በድርጊቱ ተሳትፈዋል የተባሉ 15 እናቶች በቁጥጥር ስር ውለው ተከሰዋል። የክልሉ ፖሊስ እናቶቹን ትግራይን የሚያዋርድ ተግባር ፈጽመዋል በሚል የከሰሳቸው ሲሆን ፍርድ ቤቱ የ7 ቀን የምርመራ ጊዜ ቀጠሮ ሰጥቷቸዋል ተብሏል። እናቶቹ የተከሰሱት ህወሓት የትግራይ ህልውና ለመመከት በሚል በወጣው እስከ ሞት የሚያስቀጣም አፋኝ አዋጅ ሲሆን የግዳጅ ወታደራዊ አፈሳውን መቃወማቸው እንደ ከባድ ወንጀል ተቆጥሯል። እናቶች ከፊት ለፊት እስርና ሞት የተደቀነውን አፋኝ አዋጅ ሳይፈሩ ልጆቻቸውን ለማስጣል እየሞከሩ ነው። ይህ የእናቶች ተቃውሞ በቪዲዮ እየተቀረጸ በማህበራዊ ሚዲያ ላይ በስፋት መሰራጨቱ ከፍተኛ የህዝብ ቁጣን ቀስቅሷል። በመጨረሻም የጀነራሉ ነገር ቆርጦ ታወቀ። ከፍተኛ ጀነራሉ በሻዕቢያ ትዕዛዝ ቁጥጥር ስር መዋላቸው ተረጋግጧል። ቤተሰቦቻቸው ስለ ጉዳዩ ለመጀመሪያ ጊዜ ዝምታቸውን ሰብረዋል። በተጨማሪም ባለፈው ሳምንት ከአንድ የአውሮፓ ዲፕሎማት ጋር እንዲገናኙ ተፈቅዶላቸዋል። ጀነራል ታደሰ ወረዳ በሻዕቢያ ትዕዛዝ የቁም እስረኛ መሆናቸው ተረጋግጧል። በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለአንድ ዓመት ሲመሩ የነበሩት ሌተናንት ጀነራል ታደሰ ወረዳ ከስልጣን ናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልወጣም። ረቡዕ ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀሌ መጓዛቸውን ተከትሎ ሌተናንት ጀነራል ታደሰ ወረዳ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ጥረት ተደርጓል። ለመጀመሪያ ጊዜ ከቅርብ ቤተሰቦቻቸው ተጨባጭ መረጃ ማግኘት ተችሏል። ሌተናንት ጀነራል ታደሰ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ የስራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጣው ይንቀሳቀሱ እንዳልነበር ይነገራል። ነገር ግን ከረቡዕ በኋላ በቁም እስር ላይ እንዳሉ ነው የተሰማን ሲሉ የቅርብ ቤተሰቦቻቸው ተናግረዋል። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደተተኩ ከተገለጸ በኋላ ወደ ፕሬዝዳንቱ ጽህፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋርም ምንም ግንኙነት እንደሌላቸው ተነግሯል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለ የግል ቢሮአቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ መጻፍ በማንበብ
እንደሚያሳልፉ የቢቢሲ ምንጮች ይናገራሉ። በዚህ ቢሮአቸው አንዳንድ ጊዜ ደግሞ በፕላኔት ሆቴል ሰዎችን ያገኙ እንደነበር ተገልጿል። ሆኖም ይህ የሚሆነው በባለስልጣናቱ ፍቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸው ተናግረዋል። በትግራይ ያለው ውጥረት የሚያሳስባቸው ወገኖች ሌተናል ጄኔራል ታደሰ ወረደን ለማግኘት እንደሚፈልጉ የጠቆሙት ምንጮቹ በእርግጥም እሳቸውን ያገኙ አካላት እንደነበሩ ገልጸዋል። ለምሳሌ ከአውሮፓ ህብረት የተላኩ ተወካይ እንደሆኑ የሚታመን አንድ የቀድሞ ኖርዌይ አምባሳደር ከአንድ ሳምንት በፊት እንዳነጋገሯቸው ጠቅሰዋል። ከአሜሪካ አምባሳደር ማሲንጋ ጋርም ለመገናኘት እንደሚፈቀድላቸው ገምተው እንደነበር ገልጸው እንዳይገናኙ ስለፈለጉ ያስቆሙት ሊሆን ይችላል ብለዋል። ከረቡዕ ዕለቱ ክስተት በኋላ ሌተናል ጄኔራል ታደሰ በራሳቸው የሚቆጣጠሩት ነገር እንደሌለ በመጥቀስ ወደፊት ምን ሊፈጠር እንደሚችል ቤተሰባቸውን እጅግ እንዳሳሰበም ቢቢሲ ከነዚህ ምንጭ ተረድቷል። እስካሁን ድረስ ጥበቃቸውና ተሽከርካሪያቸው ቢኖሩ ቀስ በቀስ ጥበቃዎቻቸው እየተቀነሱ እንደሆነ ጠቁመዋል። ተሽከርካሪያቸውም ሊወሰድ እንደሚችል ጭምጭምታዎች መስማታቸውን አክለዋል። የረቡዕ ዕለቱ ትዕዛዝ በጣም የሚያስቆጣና የሚያበሳጭ ነበር። የመናገርና የመንቀሳቀስ መብታቸው እንደተገደበ ያሳያል ብለዋል። ሌተናል ጄኔራል ታደሰ ከሁለት ወራት በላይ ከቤታቸው ብዙም ባይወጡ የረቡዕ ዕለቱ እርምጃ ግን አሳሳቢና በቁም እስር ላይ እንዳሉ በግልጽ የሚያሳይ መሆኑን እነዚሁ ምንጭ ገልጸዋል። ቀድሞ ከነበረው ጥበቃ በተጨማሪም ሌላ የተመደበ የጥበቃ ቡድን እንዳለ መነገሩን በተመለከተ መረጃ የተጠየቁት የጄኔራል ታደሰ ወረደ የቅርብ ዘመድ በትክክል ባያውቁም ጥርጣሬ እንዳላቸው አልሸሸጉም። መንቀሳቀስ አትችልም የሚል ትዕዛዝ ተላልፎባቸው ከሆነ በምን አይነት ሁኔታ ውስጥ እንደሚገኙ ለመገመት አዳጋች አይደለም ሲሉም ተናግረዋል። ኩዌት የኢራን ጦር በፈጸማቸው ጥቃቶች የጨው ውሃ ማጣሪያና የኃይል ማመንጫ ጣቢያ ላይ ጉዳት መድረሱን አስታወቀች። ካለፉት ሳምንት አንስቶ ያገረሸው የአሜሪካና ኢራን ግጭት ትናንት ምሽትም ቀጥሎ ታይቷል። አሜሪካ በኢራን የተለያዩ ስፍራዎች ካደረሰችው ጥቃት በኋላ ቴህራን በምላሹ ጎረቤቶቿ የሆኑ የቀጠናውን ሀገራት ኢላማ አድርጋለች። የኢራን እስላማዊ አብዮታዊ ዘብ ጥበቃ ጥቃት ከሰነዘረባቸው ሀገራት አንዷ ኩዌት እንደሆነች ገልጾ ነበር። የኩዌት የኤሌክትሪክ ሚኒስቴር ባወጣው መግለጫ የኢራን ጥቃት በኤሌክትሪክ ኃይል ማመንጫ ጣቢያና የጨው ውሃ ማጣሪያ ላይ ጉዳት ማድረሱን አስታውቋል። ጥቃቱ በስፍራዎቹ ቃጠሎ እንዲነሳ፣ ጉዳት እንዲደርስና በርካታ የማምረቻ ክፍሎች ከአገልግሎት ውጪ እንዲሆኑ አድርጓል ብሏል። በተቋማቱ ላይ ስለደረሰው ጉዳት ተጨማሪ መረጃ አልተገለጸም። ሚኒስቴር መስሪያ ቤቱ ዜጎች በዚህ የተለየ ወቅት የኤሌክትሪክ ፍጆታቸውን እንዲያስተካክሉና ኤሌክትሪክ እንዲቆጥቡ ጠይቋል።